ከሚሰጡን፣ ሰዎች ከሚረዱን፣ ሰዎች ከሚያግዙን የእግዚአብሔር እርዳታ ይበልጣል። የድንግል እርዳታ ይበልጣል። የድንግል አማላጅነት ይበልጣል። የድንግል ቃል ኪዳን ይበልጣል። እናት ስትኖር ትዳሩ ያምራል። እናት ስትኖር ስራው ያምራል። እናት ስትኖር ምንኩስናው ያምራል። እናት ስትኖር ምናኔው ያምራል። እናት ስትኖር አገልግሎቱ ያምራል። እናት ስትኖር ሁሉ ነገር ይሞላል። ትውልድ ሁሉ ያመሰግኑኛል። በኤልሳቤጥ አንደበት ብቻ በቅዱስ ገብርኤል ብቻ እነሆ ተመስግኜ አልቀርም። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ንዕድ ነሽ፣ ክብርት ነሽ፣ ቡርክት ነሽ፣ ብፅዕት ነሽ ብለን እንድናመሰግን አምላካችን እግዚአብሔር በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ጉባኤ አባ ኃይሉ ገሪማ የአዲስ አበባ ሀገረ ስብከት የካህናት አስተዳደር መምሪያ ክፍል ኃላፊ፣ ክቡር አባታችን መላከ ስብሐት ቆሞስ አባ ገብረ ሥላሴ የዚሁ ታላቁ ደብር አስተዳዳሪ፣ እንደዚሁም መላከ ሕይወት ቆሞስ አባ ወልደ ኢየሱስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የጊዜያዊና ዘላቂ ፕሮጀክት ኃላፊ፣ መጋቢ ሃይማኖት ቆሞስ አባ ጡመንሳን የሶስቱም የሶስቱም ክፍላተ ከተማ ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች እንዲሁም ሕፃናት በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? ሰማይን የዘረጋ ምድርን የመሰረተ የሚታየውንና የማይታየውን የፈጠረ ሳይገባን ወደ ቅድስና ስፍራው የጠራን በቤተ መቅደሱም የሰበሰበን ስሙን እንድንጠራ ድምፁን እንድንሰማ የፈቀደልን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የሁላችን እናት የመስቀል ስር እናታችን ድንግል ማርያም ቃል ኪዳኗ በረከቷ በወንጌላችን ላይ ይደርብን። ክብርና ምስጋና ለስሟ ይሁን። እንኳን ለ2032 ዓመት ማለት ነው የእናታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ልደት በዓል በሰላምና በጤና ሁላችሁም አደረሳችሁ። እንኳን አደረሳችሁ። በእውነት ለዚህ ሁሉ ዓመታት ሰላምን ሰጥቶ ፍቅርን ሰጥቶ በእውነት በዚህ መድረስ ትልቅ አይደለምና የዛሬ ዓመት በዚህ ቦታ እናስቀድሳለን፣ ቃሉን እንሰማለን፣ እንባረካለን ብለው እነሆ ተስፋ ያደረጉ በእውነት የሌሉ አሉ። እኛ ደግሞ ጤናውን ሰጥቶ ሰላሙን ሰጥቶ በረከትን እያደለ እየባረከን ለዚያ በቃን። አምላካችን እግዚአብሔር ስሙ የተመሰገነ። በደንብ አመስግኑ። እግዚአብሔር አምላካችን በእውነት በዛሬ ቀን ግንቦት 1 እንግዲህ ይህንን በዓል የእናታችን የድንግል ማርያም በዓል ስናከብር ልዩ የሆነ በዓል እያከበር ነውና በእውነት የእናታችን የድንግል ማርያም በረከቷ በሁላችን ላይ ይደርብን። በዚህ በሉቃስ ወንጌል ጠዋቱ በቅዳሴው መካከል እንደተነበበ ናሁ እምይእዜሰ ያስተበጽሖኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል፣ ክብርት ይሉኛል ይላል ሐዋርያው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 1 ላይ እነሆ እናታችን ድንግል ማርያም የተናገረችው ቃል ነውና በረከቷ በሁላችን ላይ ይደርብን። የእግዚአብሔር ልጆች እናታችን ድንግል ማርያም እነሆ ከዛሬ ጀምሮ ትውልድ ሁሉ ትውልደ ካም፣ ትውልደ ሴም፣ ትውልደ ያፌት
ያመሰግኑኛል፣ ፍጥረታት ሁሉ ያመሰግኑኛል አለች። በአንድ ቅዱስ ገብርኤል መልአክ ብቻ በኤልሳቤጥ አንደበት ብቻ ተመስግኜ አልቀርም። ከዛሬ ጀምሮ ትውልድ ሁሉ የሴም ትውልድ፣ የካም ትውልድ፣ የአፌም ትውልድ ሁሉ ያመሰግኑኛል። አንቺ ንጽሕት ነሽ፣ አንቺ ክብርት ነሽ፣ አንቺ ውድስት ነሽ፣ አንቺ እነሆ የሁላችን እናት ነሽ ይሉኛል ብላ አመሰገነችው። የእግዚአብሔር ልጆች ይህ ተረት አይደለም፣ ቅዱስ ሉቃስ ነው፣ መጽሐፍ ቅዱስ ነው። ተረት የለንም። እኛ በቤተ ክርስቲያን በእውነት የአባቶቻችን የነቢያቱን ቃል የአባቶቻችን የሐዋርያቱን ቃል የክብር ባለቤት የክርስቶስን ቃል ወንጌሉን ስንማር፣ ስናስተምር፣ ስንሰማ፣ ስንተረጉም ይህ ተረት አይደለም። ተረት የላትም ቤተ ክርስቲያንና ይህንን ቃል ተናገረችው እናታችን ድንግል ማርያም። በረከቷ በሁላችን ላይ ይደረብን። እስቲ አመስግናት፣ በእውነት አመስግናት። በዚህ ነበረ ወተንሥአት ማርያም ፍጡነ በውእቱ እዋዕል ወሖረት ደወለ አይነ ከርነ። በዛ ወራት አለ ቅዱስ ሉቃስ እኮ ነው። በዛ ወራት እናታችን ድንግል ማርያም ፈጥራ ተነሳችላል። ፈጥና በረንሆ ደጋ ደጋውን ዝናብ ባለበት ክረምት ባለበት እየሮጠች ማለት ነው። እነሆ ፈጥና ተነሳችላል። እናታችን ድንግል ማርያም በአሁን ፈጥና ትነሳለ። እሷ ስትነሳ የጎደለው ይሞላ፣ የጠመመው ይቃና። ከልጇ ከወዳጇ የምታማልደን በሰማይ ድንግል ማርያም በምድርም ድንግል ማርያም የእግዚአብሔር ልጆች ለሕፃናቱ ድንግል፣ ለሁላችን ለወጣቱ ድንግል፣ ለደዎቹ ድንግል፣ ለባለጸጎቹ ድንግል እናታችን ድንግል ማርያም እሷ ብቻ ናት በሰማይ በልጇ ቀኝ ሆና ልጆች ብላ የምታማልደን። ተፈጥና ተነሳችላል። በዛን ነበረ ወበጻት ተመልከቱ፣ ወበጻት ሀገረ ዳዊት ዘይሁዳ የይሁዳ ሀገር ወደ ሆነው እነሆ በዳዊት ከተማ ተገኘች ይላል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዛን ሰዓት ነበረ እነሆ ድንግል ማርያም እናታችን ኤልሳቤጥ ያቺ ያረጀችዋ ኤልሳቤጥም እነሆ እሷ ጸንሳለች ተብላ ተነግሯት ነበርና ሰምታ ስለነበረ እየሮጠች ማለት ነው። በዛን ሰዓት ነበረ እነሆ ወደ ኤልሳቤጥ ወደ ዘካርያስን ቤት ገባችላል። ድንግል ማርያም በቤታችሁ ትግባላችሁ፣ በትዳራችሁ ትግባላችሁ፣ በመንገዳችሁ ትግባላችሁ፣ በሕይወታችሁ ትግባላችሁ፣ በትዳራችሁ ሁሉ ትግባላችሁ፣ በስራችሁ በንግዳችሁ ሁሉ ድንግል ማርያም ትግባልን። በሕይወታችን በዘመናችን በአገልግሎታችን በልማታችን በሁሉ እናታችን ድንግል ማርያም ትግባልን። የዘካርያስ አርጅቷል። የእግዚአብሔር ልጆች ኤልሳቤጥ ካረጀች በኋላ እነሆ ወደ ኤልሳቤጥ ዝቅ ብላ የትሕትና እናት ስለሆነች እነሆ ዋመሃታ ለኤልሳቤጥ ኤልሳቤጥ አለችው፣ እነሆ ሰዎች ሁሉ መነጋገሪያ ያደረጉሽ፣ እነሆ ኤልሳቤጥ እኮ ጸንሳለች ተብሎ ሰዎች ሁሉ ስላንቺ ይናገራሉ እያለች እነሆ እውነት ነው እግዚአብሔር ያንቺን ነቀፌታ እግዚአብሔር ያንቺን ድካም ቆጠረለሽን ብላ ኤልሳቤጥን ሰላምታ አቀረበችላት ይላል። የእናታችን ሰላምታ ነው። በዛን ሰዓት ነበረ እናታችን ኤልሳቤጥ የእግዚአብሔር ልጆች የ6 ወር ማለት ነው። እናታችን ኤልሳቤጥ ከጸነሰች እነሆ 6 ወር ሞላት። በዛን ሰዓት ነበረ የእግዚአብሔር ልጆች የእናታችን የድንግል ማርያም የወላዲተ አምላክ ድምጿ እኮ ነው። እነሆ ኤልሳቤጥ በሰማች ጊዜ በኤልሳቤጥ ያለ ማኅፀን ዘለለ ይላል። አመሰገነ። አያችሁ የእግዚአብሔር ልጆች አይደለም አንደበት ያለው ያደገ አይምሮ ያለው ሰው ይቅርና በማኅፀን ያለ እነሆ ጽንሱ ሰገደ ይላል። ምን ድንቅ ነው! እጹብ እኮ ነው። የእናታችን የድንግል ማርያም ድምጿ ጽንስን ያሰግዳል፣ ያዘልላል። አመሰገነ ይላል። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። በዚህም ሰዓት ነበረ እናታችን ኤልሳቤጥ በእውነት ያቺ የጸነሰችዋ እናታችን ኤልሳቤጥ ወከላት ባልይ ቃል ይላል። እነሆ ድምጿን እኮ ነው ከፍ አድርጋ አሰምታ ተናገረች ይላል። እነሆ በዛን ሰዓት ነበረ ቡርክት አንቲ እማንስት ብላ አመሰገነች። እናቴ ድንግል ማርያም ሆይ እነሆ አንቺ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ እነሆ በረከተ ሥጋን
በረከተ ነፍስን እያማለሽ የምታሰጪ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለ። ወቡሩክ ፍሬ ከርስኪ በማፀንሽ ያደረ ተመልከቱ። መንፈስ ቅዱስ በኤልሳቤጥ ላይ አደረባት ይላል። ወመላ መንፈስ ቅዱስ ላይ ኤልሳቤጥ የእግዚአብሔር ልጆች በእናታችን በኤልሳቤጥ ላይ መንፈስ ቅዱስ አደረባት ይላል። ተመልከቱ መንፈስ ቅዱስ ስላደረባት የጌታዬ እናት ብላ ገና እኮ እናታችን ድንግል ማርያም አልወለደችም። በድንግልና ጸንሳ በድንግልና ገና ሳትወልድ መንፈስ ቅዱስ በእሷ ላይ ስላደረ የጌታዬ እናት አለቻት ይላል። የማን እናት የላችሁ? የማን እናት? የአምላካችን የክርስቶስ እናት። የክርስቶስ እናት ከመሆን ምን አለ የእግዚአብሔር ልጆች? ይህ ድንቅ እኮ ነው። በድንግልና ጸንሳ በድንግልና የወለደችው እናታችን ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ የጌታዬ እናት አለቻት። እነሆ ለመሆኑ አገልጋይ ወደ እናት ወደ እመቤት ሄዳለች እንጂ እንዴት አንቺ እመቤት ቅድስት ሆነሽ ንጽሕት ሆነሽ ቡሩክት ሆነሽ እንደኔ ወደ እኔ ትመጫለሽ ብላ እናታችን ድንግል ማርያም ኤልሳቤጥ እናታችን ድንግል ማርያምን አመሰገነችላል። እንድናመሰግን እግዚአብሔር አንደበታችንን ይክፈትልን። ለዚህ ነበረ። ይሄ ብቻ እኮ አይደለም። ወብፅዕት አንቲ እንተ ታምኒ ከመ ይከውን ቃለ ዘነገሮኪ እምኀበ እግዚአብሔር። ተመልከቱ ከእግዚአብሔር ዘንድ አግኝተው የነገሮሽን እነሆ ተቀበለሽ የምታምኚ የጌታዬ እናት ብላ አመሰገነችላል። ከእግዚአብሔር ነው። ከመንደር ሰምተው የነገሯት አይደለም። ከመንደር ሳይሆን ከመንገድ ሳይሆን በእግዚአብሔር ፊት የሚቆም መገናናው መልአክ ቅዱስ ገብርኤል እኮ ነው። በእግዚአብሔር ፊት ለይቅርታ ለምህረት የሚቆም መልአኩ ቅዱስ ገብርኤል እሱ ከእግዚአብሔር ዘንድ አካላዊ ቃልን እየበረደ ለእሷ ለድንግል ማርያም ያበሰራት ወብፅዕት አንቲ እንተ ታምኒ ከመ ይከውን ቃለ ዘነገሮኪ አለቻት። ኤልሳቤጥ እኮ ናት። ከእግዚአብሔር አግኝተው የነገሮሽን እነሆ የተቀበልሽ የምታምኚ አንቺ ብፅዕት እኮ ነሽ፣ ንዕድ ነሽ፣ ክብርት ነሽ ብላ እናታችን ኤልሳቤጥ አመሰገነቻትላል። በዚህ ነው የትምህርታችን መነሻ። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በኤልሳቤጥ አንደበት ብቻ በቅዱስ ገብርኤል ብቻ እነሆ ተመስግኜ አልቀርም። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ንዕድ ነሽ፣ ክብርት ነሽ፣ ቡሩክት ነሽ፣ ብፅዕት ነሽ ብለን እንድናመሰግን አምላካችን እግዚአብሔር አንደበቱን ብስጥሮን ይገለጽልን። እስቲ በደንብ አድርጋችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። አላችሁ አይደለ? እግዚአብሔር ከሁላችን ጋር ይሁን። ይገርማችኋል። የዛሬ በዓል በእውነት ትንሽ እነሆ ለኛ ትምህርት እንዲሆን እናታችን ድንግል ማርያም ሰባተኛ አያቶቿ የሆኑ ማለት ነው። ስንተኛ አልኳቸው? የላችሁም። ስንተኛ? ሰባተኛ አያቶቿ የሆኑ ጰጥሪቃና ቴክታ የሚባሉ እነሆ እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ እንደ እግዚአብሔር መልካም ፈቃድ የሚኖሩ ነበሩናል። ጰጥሪቃና ቴክታ እንደ እግዚአብሔር መልካም ፈቃድ ይገርማቸዋል። ሀብቱ፣ ገንዘቡ፣ ወርቁ፣ እንቁ ሁሉ በቤታቸው የሞላ ከብቱ ሁሉ የቀንድ ከብት ተቆጥሮ አያልቅም የእግዚአብሔር ልጆች። ነገር ግን ምን የላቸውም? ልጅ የላቸውም። ምን የላቸውም? አይሰማም። ምን የላቸውም? ልጅ የላቸውም። ወርቁ ብዙ ነው፣ ብሩ ብዙ ነው፣ እንቁ ብዙ ነው፣ አልማዙ ብዙ ነው፣ ከብቱ ብዙ ነው። ሁሉ ነገር ሞልቷቸዋል። ሰላሙ አላቸው፣ ጤናው አላቸው። እግዚአብሔር በበረከት ሁሉ የጎበኛቸው ነው። ነገር ግን መውለድ አልቻሉም፣ አይወልዱም ይላል። ልጅም የላቸውም። እንዲሁ እግዚአብሔርን ሲያመሰግኑ ይኖራሉ ይላል። እግዚአብሔርን እያመሰገኑ አግኝተንም አተንም እግዚአብሔርን አመስገን ማለት ነው። ታዲያ ይገርማቸዋል። ከዕለታት በአንድ ቀን ጰጥሪቃ የተባለ የእናታችን የድንግል ማርያም አያቷ እነሆ ቤተ መዛግብት ገብቶ እነሆ ይህ ሁሉ ምን ይሆናል? ነዋይ ብነ ከመ ይከውን ዘዘገብነ ለመኑ ይከውን ከመ ዘዘገብነ። እነሆ ብዙ ወርቅ አለ፣ ብዙ ከብት አለ፣ ብዙ ሀብት አለ። ይህ ሁሉ ለማን ይሆናል አለ ይላል። ተመልከቱ፣ ምን ይሆናል? ይህ ሁሉ ወርቅ አለ። ይገርማችኋል። ከወርቁ ብዛት፣ ከገንዘቡ ብዛት፣
ከአልማዙ ብዛት ከእንቁ ብዛት እንደ ቀለበት ማለት ነው እያደረጉ በከብቶቹ ቀንድ ላይ ያስሮ ነበረናል። ተመልከቱ፣ ብዙ ሀብት ስለነበረ ማለት ነው። ታዲያ ቤተ መዛግብት ገብቶ እነሆ ምን ይሆናል ብዙ ገንዘብ አለ ብሎ እነሆ ቴክታን ጠይቃትናል። ቴክታ ደግሞ እኔ ልጅ አልሰጥ ልጅን የሚሰጥ እግዚአብሔር ነው አለችውናል። ልጅን የሚሰጥ ማን ነው? ልጅን የሚሰጥ ሀብትን የሚሰጥ ገንዘብን የሚሰጥ ሀብት ነው ስልጣንን የሚሰጥ ውበትን የሚሰጥ ዕውቀትን የሚሰጥ ጥበብን የሚሰጥ እሱ ማን ነው አልኳችሁ? እሱ ማን ነው አልኳችሁ? ስሙ ምስጉን ይሁንልን። አመስግኑት ወደባችሁ። ታዲያ በዚህን ሰዓት ነበረ እኔ ገንዘብ ነው ልጅ አልሰጥም ልጅን የሚሰጥ እግዚአብሔር ነው አለች ቴክታ። በዚህን ሰዓት የእግዚአብሔር ልጆች እነሆ ወደ እግዚአብሔር አመልክት፣ እነሆ ጴጥርቃ ወደ እግዚአብሔር አመልክት፣ ወደ እግዚአብሔር ጸልይ፣ እኔም ወደ እግዚአብሔር እጸልያለሁ ብላ አረጋጋችውናል። መልካም ስለነበረች በዚህን ሰዓት ነበረ ልጆች የእግዚአብሔር ሕፃናት ልጆች የእግዚአብሔር ስጦታዎች ናቸውናል። ምእመናን ልጆቻችን ልጆች አለ ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 126 ቁጥር 3 ላይ ልጆች አለ የእግዚአብሔር ስጦታዎች ናቸው። አያችሁ፣ ሰው ስለፈቀደ ባልና ሚስት ስለሆኑ ሳይሆን እግዚአብሔር ስለፈቀደ ብቻ ልጆች የእግዚአብሔር ስጦታ ሆነው ለእናንተ ሰጣቸዋል። በዚህን ሰዓት ነበረ እነሆ መስዋዕት አቀረቡ፣ እግዚአብሔርም ሰማቸው። በዚህን ሰዓት ነበር ደጋግል ምን አዩላል ቴክታ ህልም አየች፣ ባሏም ህልም አየ። በዚህን ሰዓት እነሆ ህልሙን ሲያስፈቱ መልካም ልጅ ትወልዳላችሁ ተብሎ ተነገራቸዋል። ክብርና ምስጋና ለአምላካችን ይሁን። በዚህን ሰዓት ነበረ የእግዚአብሔር ልጆች አይወልዱም የተባሉ ጴጥርቃና ቴክታ ሄሜን የተባለችዋን ወለዱ ይላል። እነሆ ቴክታ ጸነሰች፣ እግዚአብሔርም ሰማት። ያ ውርደት፣ ያ ሁሉ ክፋት፣ ያ ሁሉ በሰው ዘንድ ሁሉ ክብር የሌላት አሁን እግዚአብሔር ጎበኛትናል። አባቶቻችን የጎበኘ አምላካችን እግዚአብሔር ሁላችንም ጎበኘን። በዛን ሰዓት ነበረ ቴክታ ጸነሰች፣ እነሆ ቴክታ ወለደች። ስሟንም ሄሜን ብለው ጠሯትናል። ሄሜን ማለት እነሆ ረከብኩ ስለቴ ተረከብኩ ተምኔቴ። ሄሜን ማለት እነሆ ምኞት የተሳካ ስለቴን ሁሉ እግዚአብሔር ሰማ ማለት ነው። ሄሜን ደግሞ የእግዚአብሔር ልጆች እነሆ ሄሜን ደርዴንን ወለደችላል። ደርዴን ደግሞ እነሆ ቶናን ወለደች። ቶና ደግሞ ሲካርን ወለደች። ሲካር ደግሞ ሄርሜላን ወለደች። ሄርሜላ ደግሞ የእናታችን የድንግል ማርያምን ሐናን ወለደች ይላል። ክብርና ምስጋና ለአምላካችን ይሁን። እንዲህ ነው የእግዚአብሔር ልጆች፣ ታሪክ ይቀየራል። በሕይወታችሁ ዘመን ሁሉ እግዚአብሔር ይቀየራል። ቢጉደል ችግር የለውም፣ እሱ ይሞላል፣ ችግር የለውም። ዛሬ ቢጎድልብን ዛሬ ያሰብነው ሁሉ ትናንትና ያሰባችሁት ትናንትና ያቀዳችሁት ባይሳካ የእግዚአብሔር ልጆች አንድ ቀን ይሳካል። እናንተ ብቻ እንደ አባቶቻችን እንደ እናቶቻችን በእምነት ብቻ ጸንታችሁ እግዚአብሔር ደጅ መጽናት ያስፈልጋችሁ። የጎደለባችሁ ብዙ ጊዜ ጥያቄ አቅርባችሁ ያልተሳካ ግዴላችሁ ይሳካል። እናንተ ብቻ በእምነት ኑ፣ እናንተ ብቻ በተስፋ ኑ፣ እናንተ ብቻ ወደ እግዚአብሔር እያነባችሁ እያለቀሳችሁ ኑ። እንባችሁ በዚህ ቦታ ይታበሳል። እንባችን በዚህ ቦታ ያበሰልን የሰማን የረዳን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አመስግኑት በደንብ አድርጋችሁ። ታዲያ ይገርማችኋል፣ እንደው አሳጥራለሁኝ። ሐና ማለት ነው። ሐና በስነ ምግባር ልክ እንደ አያቶቿ ማለት ነው። በስነ ምግባር በእግዚአብሔር በፈሪሃ እግዚአብሔር አደገች ይላል። ሐና የትልቅ ሰው ቤት ባለቤት ቤተሰብ ናትና ከነገደ ሌዊ የተወለደች እናታችን ሐና ከነገደ ይሁዳ ደግሞ ከቤተ መንግስት የሆነው እግዚአብሔርን የሚፈራ ኢያቄምን አጋቧት ይላል። ተመልከቱ፣ ያ ሁሉ ገንዘብ እንግዲህ ቀድሞ የነበረ እየወረደ መጣ፣ እየቀነሰ መጣ። እነሆ ኢያቄምና ሐና እነሱ ደግሞ እግዚአብሔር አምላክ ልጅ ከለከላቸው ይላል። ምን ከለከላቸው?
አይዟችሁ አትፍሩ። ቢከለክለን ሰዎች ከሚሰጡን እግዚአብሔር ቢከለክለን ይሻላል አይሻልም? ሰዎች ከሚሰጡን፣ ሰዎች ከሚረዱን፣ ሰዎች ከሚያግዙን የእግዚአብሔር እርዳታ ይበልጣል። የድንግል እርዳታ ይበልጣል። የድንግል አማላጅነት ይበልጣል። የድንግል ቃል ኪዳን ይበልጣል። ግድ የላችሁም ዛሬ ቢጎድል ነገ ደግሞ ይሞላል። ልጅ የላቸው ምናል። እነሆ እንዲህ ነበረ። ሐናና ኢያቄም ከዕለታት በአንድ ቀን የእግዚአብሔር ልጆች ወርእዩ አርጋበ እንዘ ይትፌስሑ በውልዶሙ ይላል። ኢያቄምና ሐና እነሆ ሲዘዋወሩ አርጋብ ርግቦቹ ማለት እኮ ነው እንስሳቱ ርግቦቹ ከልጆቹ ሁሉ ከልጆቻቸው ሲጨዋወቱ ተመለከቱ ይላል። ርግቦቹ እኮ ነው። እነሆ ሐና እንዲህ ማለች፣ በእግዚአብሔር ፊት ቆማ እንዲህ አለች ይላል። የእግዚአብሔር ልጆች አላችሁ ማርያምን አላችሁ ወደ እስቲ እግዚአብሔርን አመስግኑ። ሐና እኮ ነው እናታችን የድንግል ማርያም እናት ሐና እንዲህ ብላ ምርር ብላ አለቀሰችላል። ጌታ ሆይ እነሆ ከነዚህ እነሆ ርግቦች በባህሪያቸው የሚባዙ የሚረቡ እነሆ አዕዋፉን ተመለከተች። አዕዋሙን እንጨቱን እኮ ነው እጽዋቱን ተመለከተችና እጽዋቱ እነሆ ያፈራሉ፣ እነሆ እንስሳቱ አራዊቱ ሁሉ ይረባሉ። ሐናን ድንጋይ ናት ብለህ ፈጥረሃልን ብላ እንባዋን ወደ እግዚአብሔር ረጨችው ይላል። ድንጋይ አድርገህ ፈጥረኛል፣ የሰው ሁሉ መዘባበቻ አድርገህ ፈጥረኛል፣ አባት ሆይ ስማኝ አለች። ወደ እግዚአብሔር በእግዚአብሔር ፊት ቆመች ይላል። በቤተ መቅደሱ እኮ ነው እነሆ አንተን የሚፈራ አለች። ሐና እጆቿን አነሳች ይላል። የድንግል ማርያም እናት ሐና እጆቿን አንስታ ወንድ ከሆነ አለች አንተ ብቻ መልካም የሆነ እግዚአብሔርን የሚፈራ እግዚአብሔርን የሚያመልካ ልጅ ስጠኝ አለች። እግዚአብሔርን የሚፈራ ነው አለች። የእግዚአብሔር ልጆች ስትለምኑ ስትሳሉ እንዴት መሳል እንዳለባችሁ በጥንቃቄ ልታስቡ ያስፈልጋቸዋል። ልጅ ብቻ አላለችም፣ እግዚአብሔርን የሚፈራ አንተ ልጅ ከሰጠን አለች ወንድ ከሆነ ቤተ መቅደስ ገብቶ በር የሚከፍት ቤተ መቅደሱን የሚሰራ የሚያንስ የሚያገለግል መስዋዕት መባ አድርገን ለቤተ ክርስቲያን እንሰጣለን። እኛን ይርዳን፣ እኛን ይጦረን፣ እኛን ያገልግለን ብለን አናስብም አለች። ሴት ደግሞ ከሆነች የእግዚአብሔር ልጆች እነሆ ቤተ መቅደስ እኛን ኮበት ለቅማ እንጨት ለቅማ ቀርታ የምታገለግለን ሳይሆን የእግዚአብሔር ልጆች እነሆ ቤተ መቅደስ ገብታ መጋረጃ እየፈተለች እነሆ ቤተ መቅደስን ታገልግል ብለው ተሳሉ ይላል። አምላካችን እግዚአብሔር ከሁላችን ጋር ይሁን። በዚህም ሰዓት ነበረ እናታችን ሐና እኮ ናት። ሐና እነሆ በኢያቄም ዘንድ ያለው ታሪኩን ለማሳጠር በኢያቄም ያለውን ኢያቄም ላይ የነበረውን በህልሟ በራእይ ተመለከተችላል። በዚህን ሰዓት ኢያቄም ደግሞ በሐና ዘንድ ያለውን መልካም ነገርን በጎ ነገርን ተመለከተ ይላል። እነሱም እንደ ቀድሞ እንደ አያቶቹ እግዚአብሔር ጎበኛቸውላል። እናታችን እነሆ ሐና ጸነሰች ይላል። ክብር ምስጋና ለእግዚአብሔር ይሁን። ሐና ካረጀች በኋላ የእግዚአብሔር ልጆች ለካ እግዚአብሔር ፍቃድ ነበረው ማለት ነው። እግዚአብሔር ዓላማ አለው። ትናንትና ቢዘገይም ነገን ግን ማንም አይቀርመው። በሕይወታቸው ዘመን እግዚአብሔር ማንም አይቀርመው፣ እሱ ይቀርማል። ትናንትናም ያለ ዛሬም ያለ ትናንትና የነበረ ለዘላለም የሚኖር እርሱን የሚቀርም የለም። እናታችን እነሆ ሐና ጸነሰች። በዚህን ሰዓት ነበረ እነሆ እናታችን ሐና ከጸነሰች በኋላ ወሃለወት እውርተ አይን ዘበዳ ለሐና አንድ አይና የሆነች የሐና ዘመዷ የሆነች አንድ አይና የነበረቻት እነሆ ወደ ሐና ጠጋለች። ሐና እነሆ ሰዎች የሚነጋገሩት እግዚአብሔር በይቅርታው እግዚአብሔር በምሕረት ጎበኝሽን ይደንቃል፣ ግሩም ነው፣ እጹብ ነው ብላ እነሆ ሐናን የሐናን ማፀን መዳሰስ ጀመረችላል። ያቺ አይነ ስውሯ እነሆ እናታችን ድንግል ማርያም ተጸንሳ ስለነበረ በማይጸኗ ያለ በሐና ማይፀን ያለች እናታችን ድንግል ማርያም አይነ ስውሯ ብግ ብሎ በራ ይላል። ክብርና ምስጋና ለአምላካችን ይሁን።
በዚህን ሰዓት ነበረ እነሆ የሞተውን እነሆ ሐና ዘመዷ ሞቶ ወንድሜ ወንድም እያለች ስታለቅስ የእግዚአብሔር ልጆች እነሆ የአልጋውን ሸንኮር ይዛ እያለቀሰች በዛን ሰዓት ሞቱ ተነስቶ ሰላም እለኪ እሙ ለፀሐይ ጽድቅ። አያችሁ የፀሐይ ጽድቅ የሆነተኛ እናቱ የድንየው የክርስቶስ እናት ሰላም ላንቺ ይሁን ብሎ አመሰገነ ይልሃል። ተመልከቱ እግዚአብሔር አምላክ ስራውን የሚሰራበት ነው። ታሪኩን ለማሳጠር የእግዚአብሔር ልጆች እናታችን ድንግል ማርያም በተጸነሰች ጊዜ ከጸነሰች በኋላ የሐና ጽንሷ እየገፋ መጣ። ሰዎች ሁሉ ተነጋገሩባት። የሐና ነቀፌታ የኢያቄም እነሆ መገለሉን ሁሉ አስወገደች። እግዚአብሔር በምሕረት ጎበኛቸው ይላል። ታዲያ በዛሬ ቀን እኮ ነው እግዚአብሔር አምላካችን ፈቃዱ ሆኖ አባታችን እግዚአብሔር የኢያቄምን ጸሎት የሐናን ልመና እንባቸውን አብሶ በዛሬ ቀን ከዚህ ዓለም ሰባት እጅ የምታበራ ወላዲተ አምላክ የሁላችን እናት የመስቀል ስር እናታችን ድንግል ማርያም ተወለደች ይላል። ክብርና ምስጋና ለስሙ ይሁን። እንዲህ ነው አያችሁ እግዚአብሔር ስራ ስላለው ማለት ነው። ዛሬ የተገኘችው ከስጦታ በላይ የሆነ ስጦታ ማለት ነው። ድንግል ማርያም ዛሬ እነሆ በሊባኖስ እኮ ነው። ታዲያ ይገርማቸዋል። በዛን የነበሩ አይሁድ እናታችን ድንግል ማርያም በማፀን ሳለ እውራን ስታበራ የሞተ ሁሉ ሲነሳ ታምራ ስታደርግ በዛን የነበሩ አይሁድ ብላ አንተ ምንድነ አለችው። ከሷ የሚወለድ ተመልከቱ፣ ከሷ የሚወለድ ዓለሙን ሁሉ የሚገዛ ከሷ የሚወለድ እውነተኛውን አምላክ የምትወልድ ነው ብለው ይህን ድምፅ ሰማ። ይገርማቸዋል። በዚህን ሰዓት እነሆ አይሁድ በለምቀኝነት አርፉምና ቀድሞ አላችሁ ቀድሞ አሉ ከነዚህ ወገን ከኢያቄምና ከሐና ወገን የተወለዱ ሰሎሞን፣ ዳዊት፣ ሕዝቅያስ የተባሉ ደጋጎች ነገሥታት እኛን አርባ ዘመን እንደ ሰም አቅልጠው እነሆ እንደ ገል ቀጥቅጠው ገዙን። አሁን ደግሞ ከሷ የሚወለድ አሁን እኛ ሊገዛን አይደለምን? ለምን ዝም ትላላችሁ? አሁን ሐናን ደብድበናት እንግደላሉ። እነሆ ክብርና ምስጋና ለስሟ ይሁን። በዚህን ሰዓት ነበረ ገናናው መልአክ የእግዚአብሔር መልአኩ ቅዱስ ገብርኤል በሌሊት መጥቶ በዘመድ የከበራችሁ ኢያቄምና ሐና ተነሱ፣ ወደ ሊባኖስ ተራራ ሂዱ ብሎ አሳያቸው። መልአኩ እየመራ መልአኩ እያገዘ እናታችን ድንግል ማርያም በዛሬ ዕለት በሊባኖስ ተራራ ተወለደችልን። የስጦታችን ሁሉ በዘመናችን በሕይወታችን ብዙ ስጦታ የእግዚአብሔር ልጆች ብዙ ስጦታ አግኝተን ሊሆን ይችላል። እናታችን ግን ከስጦታ ሁሉ በላይ ስጦታ ነው። የማግኘታችን ማግኘት ድንግል ማርያምን ማግኘት ነው። እሷ ነች እነሆ ወደዚህ ዓለም መጣት እናት ተሰጠችን። ዛሬ እናትን ያገኝንበት ዕለት ነው። ከዚህ በላይ ምን አለ? እናት ስትኖር ሁሉ ያምራል። እናት ስትኖር ትዳሩ ያምራል። እናት ስትኖር ስራው ያምራል። እናት ስትኖር ምንኩስናው ያምራል። እናት ስትኖር ምናኔው ያምራል። እናት ስትኖር አገልግሎቱ ያምራል። እናት ስትኖር ሁሉ ነገር ይሞላል። የምታጽናናን የምታረጋጋን ቅድስት የሆነች እናታችን ድንግል ማርያም በዛሬ ቀን ተሰጠችን። በእውነት በደንብ አመስግኑት፣ በደንብ አመስግኑት። እግዚአብሔር ከሁላችን ጋር ይሁን። ስለተደረገን ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእውነት ስለ ድንግል ማርያም አማላጅነት በመስቀል ስር ስለተሰጠችን ስለ አማላጅነቷ ስለ ቅድስናዋ በዚህ ሰዓት ተናግረን ነቢያቱ የተናገሩላት ትንቢቶሙ ለነቢያት ሞገስ ስብከቶሙ ለሐዋርያት እሞሙ ለሰማዕት ወእህቶሙ ለመላእክት ተብላ የተነገረላት ስለሷ ተናግረን እነሆ አንጨርስምና ስለተደረገን ሁሉ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ናሁ እምይእዜሰ ያስተበጽሑኒ ሁሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ነች፣ ክብርት ነች፣ ውድስት ነች ብለው ያመሰግኑኛል ያለችው ብፅዕት ብለን
ቅድስት ብለን ወላዲተ አምላክ ብለን እንድናመሰግናት አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን